የቤተሰብ ሰላም ነስቻታለሁ። ብዙ ነገር አለ። ዩዩና ምትለትም ቀን ቴሌቪዥን ከፍታ ነው የምታለቅስ። ምን ሆንክ አሁን? አሁንማ ያስገኝ ሳላስበው ያስገኝ። አሁንማ ዩዩ ብላ መጣች አዋረደችኝ። 2 3 ውጣ 2 ለመጨረሻ ጊዜ ጮሄ ሂድ በኢየሱስ yes እልልታ ያለው ሰው ከየት ነው የመጣሽው? ከባህር ዳር። ከባህር ዳር ለመምጣት ቤተሰብ ስለማይፈቅድልኝ በድብቅ ነው ቸርች እየሄድኩ ማመልክ እና ቤተሰቦቼ እናት አባቴ ሙተዋል። እህቴ ትልቅ እህቴ ናት በቤቱ የምታዘዝበትና ቤተክርስቲያን እጅ ስትለኝ አሞኛል እያልኩ አትተኛለሁ። በኦርቶዶክስ ማለት ነው። ጌታን ከተቀበልኩኝ 3 አመት ሆኖኛል እና በድብቅ ነው እየሄድኩኝ ማመልክ። ብቻዬን ነው ተነስቼ የመጣሁት ከባህር ዳር። አንድ ቀን መንገድ አደርኩኝ። ማክሰኞ እዚህ ገባሁ። ሰኞ ነው የተነሳሁት። ማክሰኞ እዚህ ገባሁ። እንደገባሁኝ ጠይቄ መጣሁ ወደዚህ። እዚህ አልጋ ያስኩኝና ሮብ ዕለት ስመጣ የለህም አንተ መንገድ ወጣህ ተባለ። እሱን ሳላገኝ አልሄድም አልኩና ቁጭ አልኩ። አሁን ዛሬ ባላገኝ ራሱ እስከ ሮብ ልሰነብት ነው የነበረ። እኔ ወዳለሁ በቃ ተስዬ ነው የመጣሁት። ያስኩትን ስጦታም ልሰጥ ግንባርክንና ጉልበትክን ልስም ቃል ገብቼ ነው የመጣሁት። ይዬ እሺ የት ነሽ ሲሉኝ ጸበል አልኩኝ። የት ጸበል ነው ሲሉኝ በዚህ በባህር ዳር በኩል በዳንግላ በኩል አዲስ ቅዳም የሚባል ቤት አገር አለ። አዲስ ቅዳም መድኃኒዓለም አሸዋው መድኃኒዓለም የሚባል ቤተክርስቲያን ነኝ አልኳቸው። ነው አሉኝ። አልኳቸው ጥሩ ነው ተጠመቂ። እኔ ኢየሱስ ነው የሚጠምቀኝ አልኩ በውስጤ ማለት ነው። እኔ ኢየሱስ ነው የሚጠምቀኝ። ጠላቴ ሆይ እኔ አሸናፊ ነኝ። በጌታ ባለው ጸጋ በርቺ። አሜን። ጸጋው ያስችልሻል። አሜን። ሁሉም አሸናፊ ነሽ። አሜን አባቴ። አንተ ተሳካልሽ። ያንቺ ስኬት በጣም ደስ አሰኝቶኛል። አሜን። መናፍስቱ ተመቷል። አሜን። ጨለማው ፈርሷል። አሜን። ያንቺ ድል የተረጋገጠ ነው። አሜን አባቴ። አለቀልኝ ወያ ምን ልታረግ? እኛ እንችላለን መግደል፣ እንገላታለን፣ አስፈራራታለሁ፣ አሰቃያታለሁ። ዛሬ ግን አለቀልኝ። ማናንተ አልኩ። ማናንተ? እኔ ብዙ ነኝ። ጆዋን እገላታለሁ፣ እሷንም እገላለሁ። በቃ ህይወቷን አበላሻለሁ። ራሷን እንድትሰቅል እንድታብድ በቃ በብዙ ነገር ነው ማዘጋጀት። ህይወቷን ይዣለሁ። ትጨነቃለች። በቃ እንቅልፍ የላትም። ሁሌ በቃ ከአጠገቧ አልጠፋም። እንዲህ እላታለሁ፣ እገልሻለሁ፣ ልጅሽን ካንሰር አዝይዘዋለሁ፣ እሱን ከገደልኩ አንቺ ትሰቃያለሽ። እንዲህ ያልኳት በቃ እያታለሁ። እኔማ ብዙ ነኝ እኮ ብዙ ሂዳሳል 2 ለመጨረሻ ጊዜ ጮሄ ኃይል ይሰበር። ኢየሱስ ገናና yes እልልታ ለኢየሱስ፣ ክብር ለኢየሱስ። ከየት ነው የመጣሽው? ከወለጋ። እንኳን መጣሽ በደህና። ከማን ጋር ነው የመጣሽው? እቴ ጋር አለች። እሷን በቃ ትሰቃያለች። ዛሬ በካራቴ ልመታ ነው ብላ ነበር ትላንትና እያወራን። እኔ ደግሞ የሆነ ነገር መጥቶ በቃ ነገ ያለቀልኝ ታውቆኛል ይለኛል። የሆነ ነገር ይነግርሽ ነበር? አዎ በቃ ነገ ያልቅልኛል። እዩ ጋር ልትሄጂ ነው? በቃ አለቀልኝ። ሻወር ሲገባ እንደዚህ ይለኛል። እሷ ደግሞ ተቀምጣ በቃ የሆነ ጨለማ ወርሷታል። እስኪ ጥሩልኝ። እዛ ጋር ልጅ ርብቃ ናይ እስኪ ልጸልይልሽ። ናይ የኔ እናት ናይ ተባርከሽ ትሄጃለሽ።
እንዳታረጋት ያዟት። ምንም እንዳታረጋት። አንሷት። ምንም እንዳታረጋት አልኩኩ። ምን ነው እያረካት ያለው? ልትገላት። እስካሁን ምን ስታረጋት ነበር? ራሷን እንደማታጠፋ እየነገርኳት። ስንት ጊዜ ራሷን ማጥፋት ሞክራለች፣ ግን አልተሳካላትም። ራሷን እንታጠፋ ትመክራታለህ? ከዛስ? ግን አልተሳካላትም። አሁን ምን ሆንክ? አሁን እየተቃጠልኩ ነው። እየተቃጠልክ ነው? እስኪ አንድ 30 ሰከንድ ሰይጣን እየተቃጠለ እናንተ ውሃ ጠጡ። እርር ይበል ሰይጣን ሲቃጠል ደስ አይላችሁ? እየተቃጠልኩኝ አለ እኮ። ያስለቀሳችሁ እየተቃጠለ ነው። ያዋረዳችሁ እየተቃጠለ ነው። አንገት እንድትደፋ ያደረገ እየተቃጠለ ነው። ሟርት እየተቃጠለ ነው። ድግምት እየተቃጠለ ነው። በሽታ እየተቃጠለ ነው። ምን አማራጭ አላልኩ? ልገላት ነው የምፈልገው እኔ። ትችላለህ አሁን መግደል? አንተ አስኩ በኃይል 3 ጊዜ ጮኸ ውጣ። 2 ለመጨረሻ ጊዜ ደህና አሁን yes yes ከበራለ ለኢየሱስ ደህና ነሽ? የአይጥ መድኃኒት ገዝታ በልታ ሆስፒታል ተኝታ አሁን ራሷ አሟታል። ጭጓራ ለመሞት በልታ በቃ ከሞተች በኋላ ሆስፒታል ተኝታ ሳምንት ነው የወጣችው። አሁን ጭጓራ ራሱ ተቀዳዶ። ምንም እኮ ቀኑ ያልደረሰ ሰው በረኪና ቢጠጣ ምንም አይሆን፣ ጁስ ነው የሚሆነው። በካራቴ ሊመታ ነው በቃ አለችኝ ትላንትና። አዎ በቃ ልትመቺ ነው አልኳት። እኔ ደግሞ ሻወር እየገባው በቃ አለቀልኝ ነገ ይለኛል። በቃ ሁለታችን ዛሬ እንፈታለን ብዬ ነው የመጣሁት። ከዛ እህቴ ደግሞ እዩ ቤት ልንሄድ ነው ነገ ስላት ቤተሰባችን በቃ ታስሯል። በሱ ስም አቦለ የሆነ ወንድሜ እንጅረር ነው። ከዛ አሁን በሲጋራ በጫት ጨለማ ወርሶታል። እህቴ ደግሞ በጣም ትልቅ ናት። አላገባችም፣ አልወለደችም፣ ትጠጣለች። ዝሙት ነው በቃ። የዘላለም ፈውስ ባንቺ ላይ ይሁን። በቃ እንደዚህ ተያይዛችሁ ትሄዳላችሁ። እንኳን ደስ አላችሁ። ደስ ብሏችኋል? እኔ የሆነ ነገር ቀለለኝ። አሁን ራሱ ተጨንቄ በቃ መጥቶ የሆነ ነገር ያወራኛል። እንዲህ ልጅሽን እንዲያረጋለሁ እንዲህ ትጠፋለ። ዛሬ ራሱ እኛን አሸንፈን የምንገባው ቤት ጨለማውን ይዘሽ ትገባለሽ ይለኛል። አይ በቃ ዛሬ ትያዛለህ ያልኩት ነበር። ሲጨነጋ ጆሮሽ ላይ ነው የሚያወራው ይለኛል። ስተኛ ራሱ የሆነ ጥቁር ነገር መጥቶ ዛሬ ፍቀጂልኝ እስቲ ካንቺ ጋር ልተኛ የሚለኝ ነገር አለ። ከዛ በሌሊት ተነስቼ እጸልያለሁ። ይሄዳል ያ ነገር ይጠይቅሻል። አዎ ካንቺ ጋር ልተኛ የሆነ እንደዚህ ከኋላ ነው ማየው ጥቁር ነገር እንዲህ ሲዞር ልተኛ ዛሬ እስቲ ፍቀጂልኝ ስለኝ ባለቤቴ መስሎኝ እንዲህ ሳይስዌልም ጥቁር ነገር አለ። ካንቺም ላይ ከእትሽም ላይ ከቤተሰቦች እዚህ መገኘት ካልቻሉትም ጭምር ተሰበረ። አሜን።